ጉዳይ ለተጨነቃችሁ በሙሉ አልሐምዱሊላህ በአላህ ፍቃድ ተሳክቷል፣ ተስተካክሏል ሁሉም ነገር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የሷሊሃ ቤተሰቦች እንዴት ናችሁ? እንደምን ቆያችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንግዲህ ዛሬ ሳስጨንቃችሁ ነበረ በኔ ጉዳይ። በጣም ብዙዎቻችሁ ተጨንቃችኋል። ያው ካጎኔ የነበራችሁ ስጠይቁኝ ነበረ። በፍጹም ሳይሳካልሽ እሱ ሳይመረመር አብራችሁ እንዳትሆኑ ብላችሁ ነበረ። አልሐምዱሊላህ እንዳልኳችሁ የኛ ጉዳይ ከራሳችን አልፎ ሽማግሌ እንደገባበት ነግሬያችሁ ነበረ። ሽማግሌዎችንም ውሳኔ ነግሬያችሁ ነበረ። እነሱ ባሉት መሰረት እንደምትመለከቱት ያው እሱም ተስማምቶ ወደ ሐኪም ቤት ሂደን ምርመራ አደረግን ማለት ነው። ሁለታችንም ምርመራ አድርገን አልሐምዱሊላህ የመጣው ውጤት በጣም ጥሩ ውጤት ነው። ሁለታችንም ንጹህ ነን። ያው አልሐምዱሊላህ ያው ንጹህ ሆነናል ማለት ነው። እንደምትመለከቱት ገብቼ ስገባ ጀመረ እየቀረስኩ ነበረ። ከዛ ያው ያለውን ነገር እስከ መጨረሻው ባልቀርጽም የተወሰነ ቀርጫለሁኝ። እንደዚህ ሰው ላይ ካሜራ መደቀን ወይም ደግሞ ሰዎች ላይ እዛ ወደ ውስጥ ገብቼ ምናምን መቅረጽ ደግሞ ከባድ ነው ማለት እዛ የሚፈቀድም አይመስለኝም። ባይፈቀድም ቢሆን ደግሞ ሙሉን አልቀረጽኩም። እኔ ብቻ ያው ያለውን ነገር ያሳለፍኩትን ውጣ ወረድ ለእናንተም ትምህርት ይሆናል ብዬ ስላሰብኩኝ በዚህ ቪዲዮ ደግሞ ጠቅለል አድርጌ ልነግራችሁ ፈለግኩኝ። እና ያው እንደምትመለከቱት ገባን ወደ ውስጥ ተመረመርን። ከተመረመርን በኋላ ውጤቱ ደግሞ ብዙ ሰዓት አይቆይም። የሚገርማችሁ ነገር 10 ደቂቃ ቁጭ ብለን ደማችን ከሰጣን በኋላ 10 ደቂቃ ቁጭ በሉ አሉን። ውጭ 10 ደቂቃ ቁጭ አልን። ከ10 ደቂቃ በኋላ ተጠራንና ውጤቱ ተነገረን ማለት ነው። አልሐምዱሊላህ ቅድም እንዳልኳችሁ ሁለታችንንም ንጹህ ነን። እሱም ደግሞ እንደፈራው ያኔ ፈርተህ ነው ምናምን እንጂ በሰላም ከሆነ ውስጥ ምንም አይነት ነገር ከሌለብክ መፍራት የለብክም ለምን ፈራክ ምናምን ተብሎ ነበረ። እሱ ያው ፍራቴ ይሄ ነገር እንደዚህ በውስጥ ያለብኝ ብዬ ሳይሆን የፈራሁት ለምን ጠረጠረችኝ በሚል ነው። እኔ እሷንም አልጠረጥራትም። አንደኛ አስመርምሬ ንጹህ ሁና ነው ወደ አረብ ሀገር የሸኘዋት። ሁለተኛ ነገር ደግሞ እኔም ራሴን ስለማቅ ነው እንደዚህ ያልኩት እንጂ ለሌላ ነገር አይደለም። ላለመመርመር ፈልጌ አይደለም ምናም ብሎ ተናግሯል። ብቻ ያው በስተመጨረሻ ደግሞ ተሳክቷል አልሐምዱሊላህ። ያው ብቻ ከይር ነው። በጣም ከባድ ነበረ በሰዓቱ። እስካሁን ድረስ ያው ተለያይቶ መኖር ቀላል ጊዜ አልነበረም። አልሐምዱሊላህ ኸይር ነው። ይውላችሁ ይህን ይመስላል። ለተጨነቃችሁ በኔ ጉዳይ ስታስቡ ለነበራችሁ ከኔ ጎን ለነበራችሁ በሙሉ አልሐምዱሊላህ በስተመጨረሻም ይውላችሁ ተሳክቶ የሚያስፈልገውን ነገር አድርገን በዚህ መልኩ ዛሬ ተመልሰናል ማለት ነው። እናንተም ለሌሎቻችሁም ቢሆን ለጥንቃቄ ያክል መታየቱ ጥሩ ነው። የሰው ልጅ ነው የሚገጥም ነገር አይታወቅም። ለረጅም አመት ተለያይቶ ኑሮ እንደገና ደግሞ አብሮ ለመሆን ስታስቡ ግዴታ ሁለት አባሱ ቼክ መደረግ አለበት። በምን ምክንያት እንዴት ነው እንደሚመጣ አይታወቅም። 10 ብትመረመሩ በሶስት ወር ራሱ ቼክ መደረግ ግድ ይላል። በየ3 ወሩ ቼክ አፕ መደረግ ያስፈልጋል። እና ተለያይታችሁ ስትኖሩ ደግሞ ከባድ ነው። እንኳን ይህን ያህል ጊዜ ረጅም አመት ተውትና ከ3 ወር በኋላ ልዩነት ያኔ ከ3 ወር ተለያይታችሁ ከቆያችሁ ግዴታ ቼክ ማድረግ ግድ ይላል። በህጉ ራሱን የጠየኳቸው ዶክተሮችን በየ3 ወሩ ግዴታ ነው ቼክ መደረጋሉ። ለኛ የሚያሳየን የ3 ወሩ ነው አሉ። ከ3 ወር በፊት የነበረ። ስለዚህ አሁንም ቢሆን 3 ወር ሲሆናችሁ ቼክ ማድረግ አለባችሁ በየ3 ወሩ ማለት ነው። ስለዚህ ቼክ ማድረጉ አይከፋም። በተለይ ከስደት ስትኖሩ ተለያይታችሁ ስትኖሩ አይታወቅም የሚፈጠረው ነገር ታውቃላችሁ። ስለዚህ ቼክ አድርጋችሁ ባለትዳሮች አንድ ላይ ብትሆኑ ደስ ይላል። ብዙዎቻችሁ ደግሞ እንደኔ እንደዚህ አልመረመርም ትመረመራለ የሚለው ሳጣገባ ውስጥ ሁላ ሳትሆኑ ቀጥታ መጣችሁ ስትጠይቁት እሺ ብሎ ሂዶ የሚመረመርላችሁ እንዳላችሁ ኮሜንት ላይ ተረድቻለሁ። አንዳንዶቻችሁ ደግሞ ያንቺ ፈተና ለኔም ገጥሞኛል እንዴት ጠረጠርሽኝ እንዴት እመረምራለሁ የሚል ሀሳብ አስተያየት አቀርቦልብኛል ምናምን ስትሉ ነበር። እና ያጋጥማል። የመጣውን ነገር ሁሉ አሚን ብሎ መቀበል ከዛ ደግሞ መጋፈጥ ነው። ያስባችሁትን ያቀዳችሁትን ነገር ደግሞ ግብ ሳታደርሱ በፍጹም መመለስ የለባችሁም። እኔ እንደዚህ አይነት ባህሪ ያለብኝ
ያው እኔ ጥፋት አይመስለኝም ማለት እናንተም ትክክል ነሽ እያላችሁኝ ነበረ። እንዲሁም በመሀላችን የገቡ ሽማግሌዎች ይሄ ነገር መፈጠሩን ሳያውቁ በቃ የተለያየ ቦታ ስንኖር ያለው ችግር ምንድነው ችግራችሁን እንፍታ ብለው ነው የቀረቡት ማለት ነው። ግን እኔ ደግሞ በሳቱ ነግሬያቸዋለሁ። እንደዚህ ነገር እምቢ ብሎኛል ብዬ መናገር ለኔ በጣም ከብዶኝ ነበረ። ግን ደግሞ ግዴታ ነው በቃ መቼም ሽማግሌ መጥቶ አታሳፍሩም። ገባችሁ? በቃ ያለውን ነገር ሌላ ችግር ስለሌለብኝ ግልጹን መናገር ነበረብኝና ግልጹን ተናገርኩ። እነሱም ደግሞ ያው ትክክል ነሽ፣ እንዲሁም ደግሞ እሱ ነበር ይሄን ነገር ማሰብ የነበረበት፣ አንቺ አስበሽ በዚህ ጉዳይ መጨነቅ አልነበረብሽም። እሱ ቀጥታ ተቀብሎ አስመርምሮ ሚስቱን ወደ ቤቱ መቀበል ነበረበት፣ ማስገባት ነበረበት ብሎ ነው ያሉት። እና ስለዚህ ትክክል የሆናችሁትን ነገር ወለም ዘለም ሳትሉ ይሄ አስፈላጊ አንገብጋቢ የህይወት ጉዳይ ነው። ስለዚህ ሁላችሁም አድርጉት ልላችሁ ፈልጋለሁ። እና ያለው ነገር ይሄን ይመስላል። አልሐምዱሊላህ ተሳክቶልናል። ሁለታችንም ንጹህ ሆነናል። አሁን ቀጥታ ያለው እንግዲህ ወደሱ ቤት ሊወስደኝ ይሁን ዛሬ ነው የጨረስነው በሚገርማችሁ ነገር። እና ከዚህ በኋላ ያለው ነገር ደግሞ ወዴት እንደምንሄድ እንዴት እንደምናደርግ የማሳውቃችሁ ይሆናል። ግን ደግሞ ያው ዱአ እንደራረግ እስከዛ አላህ Subhanahu Wa Ta'ala ሁሉንም ነገር ያግራልን ለሁላችንም። አላህ ገር በገር ያደርግልን። ስደት ያላችሁም አላህ ከስደት ሁሉ ነገር አመቻችቶ በሀገራችሁ ይበጃችሁ። እኔንም ደግሞ ከስደት እንዳወጣኝ እዚህ ሀገር ፏ አርጎ ያስቀምጠኝ። እንደገና ስደት ወጣችሁ ተመልሳችሁ አሁንም ተመርመር አሁንም እንመርመር ምናምን በጣም ከባድ ነው። እና ብቻ ከባድ ነው። አላህ Subhanahu Wa Ta'ala ሁሉንም ነገር ገር በገር ያርግልን ያርግላችሁ። እና ይሄን ይመስላል። ከዚህ በኋላ ያለው ደግሞ ከሱ ጋር ሁኜ የሚሆነውን ነገር ደግሞ ሁሉ አሳውቃችኋለሁ። ብዙዎቻችሁ የምትጠይቁኝ ጥያቄ አለ። እሱንም መልስላችኋለሁ። ስለ ሀገሩ ነባራዊ ሁኔታ የምንይዘው ነገር ከዛ ሀገር የምናስመጣው ነገር ኢትዮጵያ ያለውን ነገር ንገሪን እያላችሁ ነበረ። እሱንም እነግራችኋለሁ። አንዳንድ ነገሮችንም የጠየኳቸው ነገሮች ስላሉ እነሱንም እንጠቅልላ አርጌ ነግራችኋለሁ። እቃ እዛ እንግዛ ወይ እዚህ የምትሉትንም ጭምር ማለት ነው። ሰሞኑን የጠየኳቸው እዚህ ሀገር ያሉ እዛ ሀገር የምትገዟቸው እዚህ ሀገር ደግሞ ያሉ የካርጎ የምናምን እንዳይቆርጥባችሁ ኦሪጂናሉ እናገኛለን ወይ ላላችሁ ደግሞ በዝርዝሩ በደንብ አርጌ ነግራችኋለሁ። ለእናንተ የሚጠቅመውን ነገር ማለት ነው። የካርጎ ውጪ ቀላል ውጪ አይደለም። ከዛ በኋላ ካርጎ ተቀብላችሁ ወደ አካባቢያችሁ ወደ ምትኖሩበት ቀይ ማጫን የትራንስፖርቱ የሚጭነው የሚያወርደው ለእያንዳንዱ ነገር ነው የሚከፈለው ብታዩ። ስለዚህ እኔ እዛ ባትንከራታቱ ደስ ይለኛል። ልዩነቱን ሂሳብ አድርጋችሁ እዛ መግዛት ያለባችሁ እዚህ መግዛት ያለባችሁ እዚህ አሳውቃችኋለሁ ኢንሻአላህ። እኔ ይህንን ነገር ለማሳወቅ ዝግጁ ነኝ። እኔ ጋር ጥያቄ፣ አስተያየት፣ ሀሳብ ካላችሁ ሙሉ እቀበላለሁ። ምንም ይሁን ምንም እኔ ያየሁትን ነገር እኔ ያወቅኩትን ነገር እዚህ መጠየቅ ያለብኝን ነገር እያንዳንዱን ነገር ጠይቄ ለእናንተ አሳውቃችኋለሁ። እናንተ ደግሞ ከመጠየቅ ወደ ኋላ እንዳትሉ አብሽሩ። ማለት እኔ ስደቱኜ እዚህ ማን እንደምጠይቅ ማን በትክክል እንደሚያስረዳኝ ስለምፈልግ ያኔ እዛ ሁኜ ስላሳለፍኩት ስለምረዳችሁ ሁሉንም ነገር አብሽሩ፣ ጠይቁ፣ መልስላችኋለሁ። እና ለዛሬ ደግሞ በዚህ በቃናል። በሌላ ጊዜ ደግሞ በሌላ ቪዲዮዎች እነዛን ቪዲዮ ጠቅላላ አርጌ መጥቼ አሳውቃችኋለሁ። አመሰግናለሁ ስለተከታተላችሁኝ። ደህና ሁኑልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።